ሰላም እንደምን ዋላችሁ እንደምን አደራችሁ ውድ ጓደኞቼ ሰላምታዬን አቀርባለሁ። ይህንን ቪዲዮ የምትሰሙ ኤርትራውያን ኢትዮጵያውያን ባለም ዙሪያ የምትሰሙ ሁላችሁም እንግዲህ ላይክ ሰብስክራይብ እያደረጋችሁ ለሌሎች ተደራሽነት እንዲኖረን እጠይቃችኋለሁ እና እግዚአብሔርን እጅግ አድርጌ አመሰግናለሁ። በተለይ ዛሬ አሁን ከትንሽ ደቂቃ በኋላ ከአንድ ፌስቡክ ጓደኛዬ ጋር ቀንድ አጋጣሚ ይህን ቃል ሼር ለማድረግ በዚህ ለመጸለይ ስዘጋጅ በቃ ጸልይልኝ አለ ማለት ነው እና በጣም ደስ አለኝና ምንድነው መቼስ የእግዚአብሔር ቃል ህያው ነው ይላል የሚሰራ ነው ይላልና ያዕቆብን ነበር ያሰላሰልኩት የነበረውና መጽሐፍ ቅዱስ እንግዲህ ስለ ሐሳብ በጣም ብዙ ነገር ይናገራል። እንግዲህ ስለ ሐሳብ ደግሞ በአንዱ ፕሮግራማችን በተለይ ስለ ማይንድ ሴት እኔና ዩኒ በውይይት መልክ እየተረዳነውን ሼር ለማድረግ በሳምንቱ አንዴ ወስነናል። ግን በሳምንቱ አንዴ በጸሎት ኤሪያ ላይ ያለንን የእግዚአብሔር ቃል እየፈታን እናያለን ማለት ነውና ዛሬ ልናይበት የምፈልገው ምንድነው በተለይ ያዕቆብ 5 ላይ ነውና ብዙ ነገሮች ነው የሚለው በተከታታይ ላብራራ እችላለሁ። ዛሬ ግን በተለይ ያዕቆብ 5:16 ላይ ትፈወሱ ዘንድ አንዱ ስለ አንዱ ይጸልይ ስለሚለው ነው እና ይሄ ፈውስ ለሌላው መጸለያችን ለምንድን ነው ለሌላው የምንጸልየው ነው? ለእግዚአብሔር ስለታዘዝን ነው። ስለ ኢየሩሳሌም ጸልዩ፣ ስለ ነገስታት ጸልዩ፣ ከእንደገና ደግሞ ትፈወሱ ዘንድ ለአንዱ ስለ አንዱ ይጸልይ ይላል እና ከዛ ነው በቃ ኤልያስ ጎንደኛ ሰው ነበር አለ እና ምንድነው እግዚአብሔር እንግዲህ የካህናት ጸሎትን ብዙ ነገር ተናግሯል በዚህ በያዕቆብ ላይ። ግን ይሄ ኢንዲቪዥዋል ሁላችንም እንድናደርገው ነገር ትፈወሱ ዘንድና ይህ ምንድነው በተለይ ፍርድን ሳይሆን አይደል እንዴ ሰዎች ላይ ፍርድን ሳይሆን ጸሎትን፣ ይቅር ማለትን፣ ማገዝን፣ መደገፍንም የሚያስተምር ነው ማለት ነው። ርህራሄን ማለት ነው። ገባችሁ? እና እግዚአብሔር ይባረክ። ስለዚህ የፈውሳችን መንገድ ነው ማለት ነው ስለሌላው መጸለይ። እኛም የውስጥ ቁስላችን ለምሳሌ ስለ ቴራፒ ስናወራ ይሄ ነው በቃ አብረን መወያየት፣ አብረን መመካከር፣ ውስጣችን ስለሚሰማን ነገር ይሄ ምንድነው አንደኛ መንፈሳዊ ነገራችን የምናሳድግበት፣ ጠላትን የምናሸንፍበት፣ የበለጠ የእግዚአብሔርን ሕይወት ኤክስፒሪየንስ የምናደርግበት ማለት ነው እና ያዕቆብ 5:16 ላይ ትፈወሱ ዘንድ አንዱ ስለ አንዱ ይጸልይ ይላል። የጻድቅ ሰው ጸሎት በስሯ እጅግ ኃይለኛ በቃ ኃይለኛ እግዚአብሔርን ያንቀሳቅሰዋል። በቃ ሌሎች ስንራራ፣ ሌሎችን ይቅር ስንል፣ ሌሎችን በምህረት ስንመለከት እግዚአብሔር ደስ ይለዋል። ምክንያቱም እኛ ምድራዊ ጻድቅ ማን ነው? የጻድቅ ሰው ጸሎት ሲል ጻድቅ ማን ነው? በክርስቶስ የሚያምኑ ይላል እንዴ ሮሜ 5:1 ላይ በቃ በክርስቶስ ያመነው በቃ ለተቀበልን እግዚአብሔርን ጽድቅ ለተቀበልን ይላል እና በክርስቶስ ኢየሱስ ሁሉ ለሚያምኑ ማለት ነው። ይሄ በማንኛውም መንፈሳዊ ደረጃ ልንሆን እንችላለን፣ ደካማ ልንሆን እንችላለን፣ ብርቱ ልንሆን እንችላለን፣ ትልልቅ አገልጋይ ልንሆን እንችላለን። የፈለገ ብንሆን ይህ ቃል በህይወታችን ይሰራል ብዬ አምናለሁና በጌታ በኢየሱስም እንግዲህ አቢጊያል ሚኒስትሪ ሸክማችን ህይወታችን የምንለማመደው የምናስበው ስለ ሀገር መጸለይ፣ ስለ ዓለም መጸለይ በጣም ከባድ ሸክም ነው። ሳስበው በጣም ይገርመኛል። እግዚአብሔር ሆይ እንዴት ወደዚህ መጣሁ እያልኩ ራሱ ሳስበው እና ለነገስታት እንድንጸልይ እና እግዚአብሔር ምህረት እንዲያደርግላቸው እግዚአብሔር በቃ ገባችሁ ብዙ ነገር አለና በተለይ በምንጽፈው መጽሐፋችን ላይ ለምንድን ነው የምንጸልየው? የእግዚአብሔር ልብን በደንብ አድርገን ጽፈናልና ይህ መጽሐፍ በሁላችሁም እጆች ላይ እንዲደርስ እንመኛለን እና አሁን ግን በተግባር እንድንጸልይ ነው። በቃ ስለ መሪዎች፣ ስለ ኢየሩሳሌምና እግዚአብሔር ሆይ አሁንም ዛሬ ስለ ኢትዮጵያ አጥብቀን የምንጸልይበት ጊዜ ነው። ጌታና ጻድቅ እግዚአብሔር ሆይ ምድራችን የሰላምና የፍትህና እግዚአብሔር ሆይ ሁሉም የሚኖርባት በሰላም የምንኖርባት ሀገር እንድትሆን እግዚአብሔር ሆይ የምንለምንህ በት ጊዜ ነውና ዛሬ ይሄን ጊዜ እንድታከብር፣ ጸሎታችን እንድትሰማ፣ የብዙዎችን ጸሎት እንድትሰማ እጸልያለሁ። ምክንያቱም በስሜ የምትለምኑትን ሁሉ አደርጋለሁ ብለሃል እግዚአብሔር ሆይ መሻታችን እግዚአብሔር ሆይ በኢየሱስ ስም አባ የፍትህ፣ የሰላም፣ የዲሞክራሲ እግዚአብሔር ህዝብ በሰላም በአንድነት የሚኖሩበት ሀገር እንድትሆን ነው እግዚአብሔር ሆይ በኢየሱስ ስም ለዚህ የሚያስፈልገንን ጥበብ፣ ነገስታትን ጥበብ እንድትሰጥ፣ ምህረት ለህዝባችን፣ ለሃይማኖት መሪዎች እግዚአብሔር ሆይ ለፖለቲከኞች እግዚአብሔር ሆይ ለመንግስታት ምህረት እንዲበዛ በጌታ በኢየሱስ ስም እንለምናለን። በኢየሱስ ስም ምድራችንን እንድትባርክ እግዚአብሔር የሰላም ሀገር እግዚአብሔር የበረከት ሀገር እንድታረጋት እግዚአብሔር
ህዝቧ በሰላም የሚኖርባት ሀገር እንድታረጋት እንለምናለሁ። ቤተክርስቲያንን በዚህ እንድታነቃ እግዚአብሔር በዚህ የተሰጠንን ጸጋና በረከት መቀበል እንድንችል እግዚአብሔር ቤተክርስቲያንን በዚህ እንድታነቃ እለምናለሁ። ጌታና አምላክ ሆይ ኢየሩሳሌምን እንድትባርክ እግዚአብሔር ሆይ አባ ሰላም እንለምናለን። በውስጥ በውጭ እግዚአብሔር ሆይ ሰላም እንድታረጋት እግዚአብሔር ከውስጥ ጠላቶቿ ሁሉ አብዝተ ከፊት ይልክ እንድትጠብቃት አሁንም እግዚአብሔር ሆይ በተለያየ ጦርነት በምታልፍበት ሰዓት እግዚአብሔር ሆይ አባ በአንቺ ላይ የተሰራ መሳሪያ አይከናወንም ተብሎ እንደተጻፈ አሁንም ከኢራን የሚወጣ ከተለያየ ከጥልቅ የሚወጣ የጨለማ የአጋንንት ሴራ ሁሉ እንዲፈርስ እንለምናለን። የክፉ ስራ ሁሉ እንዲፈርስ እንለምናለን። በጌታ በኢየሱስም ያውሬው ስራ እንዲፈርስ እንለምናለን። እስራኤልን የሚጠብቅ አይተኛም አንቀላፋም ተብሎ እንደተጻፈ ህዝቧ በሰላም እንዲያድር እግዚአብሔር ሆይ በፍርሃት ያሉ በተለያየ ጭንቀት ያሉ መበለቶችን ህፃናትን እንድትጠብቅ እንድታጽናና እንለምናለን። እግዚአብሔር ሆይ ስለምንኖርበት ምድር ሁሉ አንተ ሰላምና ምህረት እንድታበዛ እንለምናለን። በጌታ በኢየሱስ እግዚአብሔር ሆይ ይህን ጸሎት ዛሬ በስፊትህ እንድትሰማ እንለምናለን። በልጅ በኢየሱስ አሜን። ተባረኩ። ላይክ ሰብስክራይብ እንዳትረሱ። እናመሰግናለን።